ወበረካቱ ሰላም ጤና ይስጥልኝ የሱመያ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በመጀመሪያ ደረጃ ሃይሚና ብሩኬ ካንድ ላይ ስለሆኑ ካንድ ላይ እየተቀመጡ ስለሆነ ካንድ ላይ እንደዚህ ቪዲዮ እየሰሩ ስለሆነ እኔ በጣም ደስ ብሎኛል ማለት ነው። ለምን ካላችሁ እነሱን ለመለያየት ያልተሄደበት ቦታ የለም ማለት ነው። ያልተሄደበት ቦታ የለም ማንን ሃይሚና ብሩኬን ለማለያየት ማለት ነው። ግን በዚህ ደረጃ ግን ሲዋደዱ ምን ሲሉ ስላየን ደስ ብሎናል። ግን እኔ ትንሽ ግራ የገባኝ ነገር አለ። ትንሽ ግራ የገባኝ ነገር ምንድነው? እስከ መቼ ነው አንተ ሃይሚን እምደብቃት ነው? እስከ መቼ ነው ሃይሚን ደብቃት ከቤት የምታስቀምጣት? እስከ መቼ መቼ ነው የምትለቃት? ጥያቄ ነው ለብሩኬ። ማንም ፋራ ለማድረግ እየሞከርሽ ነው። ጠጋቢ እስቲ ወገቤ ያለቀኩ እንዴ! ይሄ ፍራሽ እኮ ለእኔም ጭምር ነው። እውነት ነው ብሩኬ፣ ወገቢ ያለቀው እኮ ሃይሚን ተሸክመ የሮጥክበት ነው ወንድሜ። ሃይሚን ተሸክመ ዙጥ ያልክበት ነው። አዎ ምን አልኳቸው? አሁን ደግሞ አቀፈች። ይሄ ነው ጭዌው እኮ ዝም ብላ ነው ዝም በእናትሽ ረዛ የማጥንት አንቺ ምን አርጉኝ ነው የምትለው? ምን አርግ ቡና ታፈያለሽ እዚህ ቤት ውስጥ ማርያምን። እኔ እና አንቺ ፏ ብለን እኔ እዛ ምግብ ስር ያልከኛ እንዴት ነው ደግሞ ቡና ማፈለው? ምን ችግር አለው? አሁን ስቶቭ ፈጣን ነው። ጥርር በቃ እስከመጣ ድረስ ፏፏ አድርጊው። ዛሬ እኮ ሊያምርብን የኔ ቆንጆ። እየሞከርኩ ነው። ምንድን ነው የምትሞክሪ? ባረ ሙድ እየያዘችብኝ ነው ልጅ ራሱ። የምር እየሞከርኩ ነው። ምን ሁሉንም ነገር ለመልመድ እየሞከርኩ ነው። መልመድ አለብሽ፣ ግዴታሽ ነው። እኔ ስለማልሰማሽ ግዴታ መልመድ አለብሽ። አረ ካሜራማን አንቺ ደግሞ ጎበዝ። በጠዋትና ስልትመጣል አንበሳ ሰው እኮ ነው። በእናት ምሮ የምትይው እንጂ አንበሳ ላይ ይልማ ብሩኬ ማለት ነው። ብሩኬ ግን ይችላል እናቴን። ሃይሚ ደግሞ ብሩኬን በጣም ነው የምትወደው ውዶቼ። ብሩኬን በጣም ትወደዋለች ማለት ነው። ግን ለምንድን ነው ግልጽ የማትናገረው? ለምን ሃይሚ ብሩኬን በደንብ ትወጂዋለሽ ውዴ፣ በደንብ ያስታውቅብሻል። ግን አንዳንዴ እወድሃለሁ የኔ ፍቅር፣ የኔ ጀግና፣ የኔ ሸበላ በዩ አደብቂ ማለት ነው። ለምን መደበቅ ጥሩ ስላልሆነ። ሁለተኛ ደግሞ እኔ ብሩኬ ጥያቄ አለኝ። ለብሩኬ ጥያቄ ምንድነው? እስከ መቼ ነው አንተ ከቤት እንደዚህ ዘግተህ የምታስቀምጣት ነው? እስከ መቼ ነው ልጃችን የምትዘጋው? እስከ መቼ? ስለዚህ ፍታት። ለማንኛውም እየቀለድኩ ነው ማለት ነው። ሁለታቸው እንደዚህ አብረው ደስ ስላላቸው እኔ ደስ ብሎኛል። አልደብቃችሁም። ለምን ካላችሁ እኛ የሃይሚንና የብሩኬን አንድነት ነው የምንፈልገው። ገባችሁ? ስለዚህ ደስ ብሎናል። በሁለተኛ ደረጃ ደግሞ እንግዲህ እዩም ቅጥል ርርድብን በይ፣ ከፈለግሽም ተቃጠይ። እኛ ምን አገባን? አይመለከተንም። ስለዚህ መልካም መቃጠል። በሁለተኛ ደረጃ ደግሞ ፈጣሪ የሰጠውን ጸጋ አንቺ አትበታትኝውም። ወይዘሮ እዩ ማለት ነው። አንቺ ለመበታተን ምናምን ሃይሚና ብሩኬ እንዲለያዩ ምናምን ያላረግሽው ነገር የለም። ስለዚህ አንቺ የራስሽን ህይወት ኑሪ፣ እነሱም የራሳቸውን ህይወት ይኑሩ። ፕሊስ ግን ከዚህ በኋላ እንዳትገቢባቸው እንፈልጋለን። ምክንያቱም አሁን አንቺ ለመግባት ዳር ለዳር እያልሽ ነው ማለት ነው። እና ይህ ነገር ደግሞ ጥሩ ስላልሆነ ፕሊስ ከነሱ ህይወት ውጭልን ማለት ነው። ምክንያቱም እች ሙድ ለጋሽ ማሙድ ይላል ያገሬ ሰው ማለት ነው። አንቺ ተመልሰሽ ከነሱ ህይወት ለመግባት የማታረጊው ጥረት የለም፣ እናውቃለን። ስለዚህ ከቻልሽ ከነሱ ህይወት ውጭላቸው። አንቺ የራስሽን ላይፍ፣ የራስሽን ህይወት፣ የራስሽን ነገር ኑሪ። ምክንያቱም አንቺ ለብሩኬ አትሆኚውም፣ ብሩኬ ደግሞ ለአንቺ አይሆንም። ስለዚህ ይህን ወቂ ማለት ነው። ምክንያቱም ከሰው ትዳር ላይ ገብተሽ የሰውን ትዳር፣ የሰውን ህይወት፣ የሰውን ላይፍ አትበጥብጭ ማለት ነው። ገባሽ? እሰቢ እስኪ ዛሬ እንደዚህ ነው ተደስተው ስታያቸው እርግጠኛ ነኝ ተቃጥለሻል። ስለዚህ ከነሱ ህይወት ውጪ። ምክንያቱም አንቺና እሱ አትመጣጠኑም፣ ብሩኬና አንቺ ማለት ነው። በሁለተኛ ደረጃ ደግሞ ሃይሚም ብሩኬን በጣም ስለምትወደው፣ በጣም ስለምታፈቅረው፣ በጣም እንትን ስለምትል ከነሱ ህይወት ውጪ። ምክንያቱም አንቺ ለመግባት በጣም ዳር እያልሽ ነው ለመግባት። ገባችሁ አይደለ? ለምን ካላችሁ ዲኤንኤው መመርመር አለብኝ እያለሽ እያወራች ነው። ገባችሁ? ስለዚህ
ይህ ነገር መቆም አለበት። የዲኤንኤው ምርመራ እኛ አይመለከተንም። ገባችሁ? አያገባንም። እኛ የምንፈልገው የሃይሚንና የብሩኬን አንዱ ነው ላይፋቸውን እንዲቀጥሉ እንጂ ከዚህ ጋር ደግሞ እዩ ናት እዩ ሌላ ጣጣ ሌላ ላይፍ ሌላ ኮተት እንድታመጣ አንፈልግም። እና ፕሊዝ ይህን ነገር በደንብ ሂዱበት ኮሜንታተሮች ማለት ነው። ለምን ካላችሁ የሚደረገው ነገር በጣም ከባድ ስለሆነ ሁላችሁም ከሃይሚ ጎን እንድትቆሙ እንጠይቃለን። ገባችሁ? ምክንያቱም የሚደረገው ሴራና ስራ በጣም የሚከብድ ስለሆነ ማለት ነው። እዩ እንደ አዲስ ለመምጣት እያኮበኮበች ነው። ገባችሁ? የዲኤንኤው ነገር እንትን ማለት አለበት፣ እንደዚህ ማለት አለበት፣ ብሩኬ ዝም አለ ምናምን እያለች ነው ማለት ነው። ስለዚህ ይህን ነገር በደንብ ሰቡበት ውዶቼ። ገባችሁ? ምክንያቱም እቺ ልጅ የሆነ ነገር የሆነ ቀዳዳ ብታገኝ መታ ለመግባት እያኮበኮበች ነው። ሁላችሁም ከሃይሚና ከብሩኬ ጎን ቁሙ። ብሩኬ ደግሞ ቀጥልበት ወንድሜ፣ አብራችሁ ላይፋችሁን አሳልፉ። ማንንም አትስሙ፣ ማንንም መስማት አይጠበቅባችሁም። እናንተ ወጣቶች ናችሁ፣ ስሙ። በሁለተኛ ደረጃ ደግሞ ቤታችሁን አስተካክሉ። የቡታጅራውን ቤት አስተካክላችሁ በስማችሁ አድርጋችሁ ቁጭ ብታረጉት መልካም ነው። ለምን የሚፈጠረው ነገር አይታወቅም ማለት ነው። ስለዚህ ሃይሚንም ከዛው ብታስገባትና ከቤቱ ስሟ ቢገባና ከአንድ ላይ ቢሆን ደስ ይለኛል። ገባችሁ? ለምን ካላችሁ እዩ ይገባኛል እያለች እያኮበኮበች ነው። ገባችሁ? እዩ ይገባኛል ቤቱ እኔ እያለው እንዴት ለሷ ይሰጣታል እያለች ስለሆነ በደንብ አርጋችሁ ሰቡበት። ገባችሁ? እንደ ቀልድ አትዩት። የሆነ ነገር ስንነግራችሁ እንደ ቀልድ አትዩት። እዩ ለመግባት የማታረገው ጥረት የለም። ገባችሁ? የማታረገው ሴራና ስራ የለም። ስለዚህ ይህም በደንብ እሰቡበት። ለምን ጀስት ነገ ወዲያ የሚቆጨንን ነገር ማድረግ የለብንም። የሃይሚና የብሩኬ ህይወት አንድ ሁኖ ላይፋቸው ሁኔታቸው ምናምን የሚያሳስበን ከሆነ እዩን ቅንድቧን እያልን ማባረር አለብን። ገባችሁ? አሁን ለመግባት በጣም እያኮበኮበች ነው እዩ ማለት ነው። ገባችሁ? እኔ ባይዘው በውስጥ የተወራው መረጃ ነው መጥቼ የምነግራችሁ። ገባችሁ? ስለዚህ እሷ የነሱን ህይወት ለማበላሸት የነሱን ህይወት ምስቅልቅል ለማድረግ እየተዘጋጀች ነው። ገባችሁ? ዲኤንኤው መመርመር አለበት፣ ቤቱ ለኔ ይገባኛል፣ ቤቱ እንደዚህ ይለኛል እያለች ነው። ስለዚህ ብሩኬ አሁን ማድረግ ያለብህ ቤቱን በሃይሚና በአንተ ስም አድርገው ማለት ነው። እቺ ልጅ ነገ ጧት ይገባኛል፣ ይህ ልጅ የብሩኬ ልጅ ነው እያለች ስለሆነ በደንብ የቤቱን ጉዳይ እሰብበት። ገባ? እኔ በውስጥ የተወራው መረጃ አምጥቼ ስነግረ አምሶ ሶሪ። ምክንያቱም እኔ የሃይሚ ጉዳይ ስለሚያሳስበኝ ፔፕሊክ ላይ እናገራለሁ። የሃይሚ ጉዳይ ያሳስበኛል። ሃይሚና አንተ እኩል ስለምወዳችሁ እንድትነጣጠሉም እንድትሉ አልፈልግም። ስለዚህ ይህ ነገር በደንብ መታሰብ አለበት። ገባችሁ? የብሩኬን ቤት ለመውሰድ የብሩኬንና የሃይሚን ህይወት ለመበጥበጥ እዩ በጣም እየተዘጋጀች ነው። በጣም ማለት ነው። ብሩኬ ደግሞ አሁን ያንን ነገር ዘንግተውታል። ስለዚህ አስታውሷቸው። ይህን ሰብስክራይብ፣ ላይክ፣ ሼር አድርጋችሁ ለሃይሚና ለብሩኬ አድርሱልኝ። ገባችሁ? እዩ እና ሳውዲ ያሉ የሷ ግብረ አበሮች እየተጋገዙ እያወሩ መረጃ ፈትልኮ ወደኛ መጣ። ስለዚህ ፕሊዝ ይህን ቪዲዮ አድርሱላቸው ማለት ነው። ለምን ሃይሚ በለፋሽበት ብሩኬ በለፋበት ቤት ለኔ ይገባኛል፣ የልጄ ነው፣ ሃይሚ ከዚህ ውስጥ መግባት የለባትም የሚል ነገር ነው እያወራሽ ያለችው ወይዘሮ እዩ። እንግዲህ በውስጥ መረጃ ከደረሰን እኛ እናፈተልካለን። ምክንያቱም የሃይሚና የብሩኬ እንትን ስለሚያሳስበን ሃይሚና ብሩኬ ከአንድ ላይ እንዲሆኑ ላይፋቸውን ከአንድ ላይ እንዲኖሩ ስለምንፈልግ እኛም ከሃይሚ ጎን ነን። ሃይሚ ወደፊት የሃይሚ ጠላት፣ የሃይሚ ምቀኛ፣ የሃይሚ ሸረኛ እንደዚህ ድብርብር አድርገን ነው የምንጥለው ማለት ነው። እና ሃይሚና ብሩኬ ስንወዳቸው ከልባችን ስለሆነ እንደዚህ የሆነ መረጃ ሲደርሰን አምተን እንዘግባችኋለን። እናንተ ደግሞ ምንድነው የምታረጉት? ሰብስክራይብ፣ ላይክ፣ ሼር አድርጋችሁ ለሃይሚና ለብሩኬ አድርሱልኝ። ገባችሁ? ይህ የእዩ ነገር እንደ ቀልድ እንዳታዩት። እዩ በጣም አጎልብታ ለመምጣት እየታገለች ነው። በጣም ማለት ነው በጣም። ስለዚህ ይህን ነገር በደንብ አድርጋችሁ ማይንዳችሁን አስተካክላችሁ እሰቡበት።
ገባችሁ? ምክንያቱም እቺ ልጅ ምን አስባ ነው? ማን ነው ከጀርባዋ ያለ? ማን ነው አይዞሽ የሚላት? ለምንድን ነው በዚህ ደረጃ ብሩኬን የምትሳፈጠው? ለምንድን ነው በዚህ ደረጃ ልጁ የብሩኬ ነው ብላ ግግም የምትል ምናምን ብላችሁ በደንብ ማሰብ አለባችሁ። ገባችሁ? ስለዚህ ይህ ነገር ፋይሉ እንዲዘጋ ከፈለጋችሁ እኛ ከሃይሚና ከብሩኬ ጎን መቆም አለብን። ብሩኬ ደግሞ አሁን ቤቱን በሃይሚና በአንተ ስም አድርገው አለቀ ደቀቀ። ምክንያቱም እሷ ይገባኛል ብላ ለመምጣት እያኮበኮበች ነው። ሚስጥር አይደበቅም። እኛ ደግሞ አፈንፍነን ደርሰንበታል። ስለዚህ ብሩኬ ብትጠነቀቅ መልካም ነው ብዬ አስባለሁ። ምክንያቱም አንተ የለፋበት የደከምክበት ብዙ ዋጋ የከፈልክበት ቤት በከንቱ እንደዚህ አንዲት ምንም ያልፈጋሽ ምንም ያላለች ሴት መታ ለመውሰድ እያኮበኮበች ስለሆነ ፕሊዝ ይህን ነገር እሰቡበት። ገባችሁ? እንደ ቀልድ አትያዙት። የእዩን ጉዳይ ሲጀመር እንደ ቀልድ ማየት የለባችሁም። እዩ በጣም አጎልብታ እየመጣችባችሁ ነው። ስለዚህ ይህን ነገር በደንብ እሰቡበት። ገባችሁ? ነገ ወዲያ ይህ ተፈጥሮ እንደዚህ ብሎ ከምንል አሁን እሰቡበት። ሰብስክራይብ፣ ላይክ፣ ሸር አይረሳ።